አላወኩም ግን ትንሽ ደብሮኛል። አገኘኝና ትንሽ ሪፍሬሽ ላድርግና የሆነ ማውራትም ሳትፈልግ አትቀርም የሆነ ነገርና ዛሬ ያው እንደ ሁል ጊዜው ባይሆንም ከዛ በላይ አምሮብሽ በጣም ቀሚስ እንደሚያምርብሽ ያው በነግርሽ ፈልጋለሁ። እሷ ብዙም ልምድ የላትም ግን ቀሚስ በጣም ነው የሚያምርብሽ። እግዚአብሔርም እንትን ማለት አለብሽ፣ ሁሌ ማድረግ አለብሽ። ካሜራው ይኑር እስቲ። የነገሩ ምንድነው? ከባድ ነው ቀላል ነው አይደለም? እንደዚህ የሚወራ ነገር አይደለም። በዛ ነው ምንድነው? አይ ምንድነው? ዛሬ ነው እንደየው ማለት እንዴ ነበር እስከ ዛሬ ግን እጅ ላይ ጨው ስለማላቅ አዲስ ስለሆነ ነው። አይ አይተዋል እስከ ዛሬ ድረስ አስተውለኸው ስለማታውቅ ነው። ቻው ለምን ቻው ነው እንጂ እንዳንተ የበለጠ እንዲደበረኝ ነው እንደምትፈልገው። በጣም የተበሰጨጨህ እኮ ነው። እኔ አለቀህም ወደ ቤት ልሂድበት። በጣም ይደብራል። ያስ ነው ለቤት የምትሄደው? እኔ እዚህ ቁጭ አድርገህ ነው ወደ ቤት የምትሄደው? ብቻሽን ቢሆን ተዛለ አልሄድም። እኔ አለቀህም። እኔ ባልጨክን ነው እንጂ ፊትም ባንቺ ጉዳይ ቤቴም ባልጎበኘ አሳስቆ ገዳይ። ሰላም እንዴት ናችሁ? ውድ የሱራቲው ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ከናንተ ናፍቆት በስተቀር እኔ በጣም ደህና ነኝ። ቤተሰቦች እንዴት ናችሁ? እንግዲህ ይህን ቪዲዮ ከማየታችሁ በፊት ሁላችሁም ላይክ አድርጋችሁ ጀምሩ። ሁሌም እንደምላችሁ ያው እንደማረሱ እርግጠኛ ስለሆንኩኝ እና ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ተመልሼ መጥቻለሁ ማለት ነው። ሰሞኑን እንግዲህ በጣም ደስ የሚል ቪዲዮዎች እየለቀቅንላችሁ ነበርና ያው እናንተም ያላችሁን ኮሜንት ሐሳባችሁን እየነገራችሁን ነበር። በጣም ደስ ይላል። በጣም እናመሰግናለን። በጣም ነው ደስ ያለን ቤተሰቦች። ያው እንግዲህ ቤተሰቦች ዛሬ እንግዲህ ለየት ባለ አንድ ነገር መጥቻለሁ። ከሰሞኑ ትንሽ ደስ ብሏት ነበር ብሌን፣ ዛሬ ደግሞ ትንሽ ደብሯታል እና ምን እንደተፈጠረ አላወኩም ግን ትንሽ ደብሮኛል እና ዛሬ እሁድ ነው። እስኪ አገኘኝና ትንሽ ሪፍሬሽ ላድርግና የሆነ ማውራትም ሳትፈልግ አትቀርም የሆነ ነገርና ያው የሰው ልጅ ነንና አንድ ቀን ደስ ይለናል፣ አንድ ቀን ደስ አይለንም ምናምን እንደዚህ አይነት ነገሮች ይፈጠራሉና አሁን ደግሞ አብራኝ ያለችው ጓደኛዬ እሷ ስለሆነች እስኪ ያው ጓደኝነት ደግሞ ያለውን ነገር ሼር ማድረግ ሐሳብን ሼር ማድረግ ስለሆነ እስኪ ምንድነው ያጨነቃት የሚለውን ነገር ጠይቃታለሁ። ያው እሷን በጣም ታስብልኛለች። እኔም እንግዲህ ያው ሰው ጥሩ ነገር ሲያደርግላችሁ ለእናንተ መልሳችሁ ጥሩ ነገር ማሳየት አለባችሁ። እኔም ታውቃላችሁ፣ እኔ ደግሞ ማሳየት ላይ ምንም ሰነፍ አይደለሁም፣ ጎበዝ ነኝ። በጣም ነው እንግዲህ እያሳየኋት ያለሁት እንግዲህ ብዬ አስባለሁ። ያው አላሳየኋትም ግን ብዬ አስባለሁ እንደዛና ዛሬ እንግዲህ እስኪ ጠርቻታለሁ። ኦልሬዲ እየመጣች ስለሆነ አልደውልላትም። ያለውበትን ቦታ ነግሬያታለሁ። እስኪ ጠይቃታለሁ፣ ያለውን ነገር እናወራለን እና የጨነቃትም ነገር እዚህ ቪዲዮ ፊት የሚወራ ከሆነ እንድትነግረኝ አረጋታለሁ። ከዛ በኋላ ደግሞ ሪፍሬሽ አድርጋ እንድትገባ አረጋታለሁ ማለት ነው። ቤተሰቦች ተደጋጋሚ ኮሜንት ላይ የምትጽፉትን አያለው እና ኮሜንት ማላይ ይምሰላችሁ አያለው። የምትመክሩኝን ሁሉ ነገር የምሰማው እዛ ላይ ነውና ሐሳባችሁን ምናምን የምሰማው እዛ ላይ ነውና ያው አያለው እና በተደጋጋሚ አንድ ኮሜንት እየሰጣችሁ ነበር። ኪራ እያላችሁ ነው። ያው እንደነገርናችሁ እሱ ትንሽ ጠፋ እያለ ነው። እኔ ላይ ራሱ ጠፋ እያለ ነው፣ ግን መምጣቱ አይቀርም። ከቻልኩኝ ቀጣይ ቪዲዮ ላይ ይዤው እመጣለሁ፣ ካልሆነ ደግሞ የቀጣይ ላይ ይዤው እመጣለሁ። ብቻ መምጣቱ አይቀርም። ይዤው ስመጣ ግን አምጥቼ ሰርፕራይዝ ነው ማድረጋችሁ ቤተሰቦች። እሱም በጣም ናፍቃችሁታል፣ በጣም ናፍቀውኛል፣ መምጣት ፈልጋለሁ እያለኝ ስለሆነ ይመጣል። ትንሽ ያው አንዳንድ ነገሮች ስራዎች ቢዚ ስላደረጉት ነው እና ቤተሰቦች ብሌን እየመጣች ነው። ያው ቀድማ ነግራኛለች እና በቃ እንጠብቃት፣ ያለውን ነገር እንሰማታለን። ደስ የሚል ጊዜ እናሳልፋለን ብዬ አስባለሁ ቤተሰቦች። እስኪ እንጠብቃት። ከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ? ስንነጋገር ከቶ እነማን ሰሙ? ስንመካከር ጥንት እኔና አንቺ ነን የፍቅር ጀግኖቹ። እነማን ነበሩ ፊት ከዘመኖቹ? እነማን ነበሩ?
ነበሩ ፊት ከዘመኖቹ ምንስ ግልጽ ቢሆን አራራ ዛሬ ያው እንደ ሁል ጊዜው ባይሆንም ከዛ በላይ አምሮብሽ ለምን ይመስልሻል? እንዴት ለምን ይመስልሻል? እንደውም እኔ ፀሐይ መቶኛል ግን አለሁልሽ። በጣም ቀሚስ እንደሚያምርብሽ ያው በነግርሽ ፈልጋለሁ። እሷ ብዙም ልምድ የላትም ግን ቀሚስ በጣም ነው የሚያምርብሽ። እግዚአብሔርም እንትን ማለት አለብሽ፣ ሁሌ ማድረግ አለብሽ። ልመዳ ግን እንዴት ናችሁ? ልመዳ በደንብ ሰላም ቢያቸው በደንብ እንጂ እንዴ። ሰላም ቤተሰብ እንዴት ናችሁ? ፀሐይ እኮ ያው ስለመታኝ ነው ተረዱ። ፀሐይ አትወድም ግን እኔ አሁን የማይገባኝ አንድ ነገር አለ። እንደማይገባ አንድ ጥያቄ ልጠይቅሽ። ፀሐይ እንዴት ነው ፀሐይ መምታት የምትችለው? እኔ ያልተመለሰልኝ ጥያቄ ነው። እና አንድ ጥያቄም አለኝ ድጋሚ። ሌላ እንዴት ሁለት ፀሐዮች በአንድ ቀን ይወጣሉ? ማለት ያግባው እንዳንጣላ ነው። ሁለት ፀሐይ የለም እና ምድር ላይ ያው ሁለት ፀሐዮች እንደዚህ ፋብላ ቀሚስ አርጋ ምናምን ያቺኛዋ ፀሐይ ዝም ብላ ነው። አንቺ ቀሚስ አርገሽና ዛሬ ቦንሰሻት ሁሌ ባስኮረም ነው ተሽከረመኝ ነው ዛነሻ ደህና እንዴት አለልሽ? ምን ሆነሽ ነው ዛሬ? ደብሮኛል ምናምን እያልሽ ነውና ብዙ ደግሞ ስትጫወቺ ነው ማቀሽ። ምን ሆነሽ? ደበረኝ ግን ለምን በካሜራ ጠበቅኝ? በካሜራ እንዴ ያው ምን መሰለሽ አብረን እንመጣለን በዩቲዩብ ብለን አይደል እንዴ? ስለዚህ ሁሉንም ነገር ቢከፋሽም ቢደብርሽም ደስ ቢልሽም እነሱ ፊት እናደርግ ነው። እኔም ልክ እንደዚህ የሆነ መጨነቅ አለባችሁ ብዬ አላስብም። ግን እኔ ቤተሰቦቼ ያው የሚወዱኝ ምንድነው ሀዘኔንም ደስታዬንም ሀሳቤንም ምናምን ካሜራ ላይ አምጥቼ ስለማማክራቸው ምናምን ነው። ባይሆን ይመረጥ ነበር ዛሬ። ምንድነው ማለት ምንድነው ያስጨነቀሽ ነገር? ለምንድን ነው የምትጨነቅሽ? መጨነቅ ሳይሆን ደብሮኛል ነገር ነው። ምን ሆነሽ ነው? ተፈጠረ ነገር አለ? ምን ተፈጥሮ ነው? አይ ተው እኔ እዚህ አላወራም ሲጀመር ማለት ማውራት አልፈልግም። እሺ ግን ምን ማለት ምንድነው ሊያስጨንቅሽ የሚችለው ነገር? እንደዚህ ብዬ ደግሞ ያሳሰበኛል እኮ ለአንተ እኮ እነግርሃለሁ ግን እንደዚህ ሆኜ አላወራም። እንዴት ካሜራ ላይ ደበርሽ? ካሜራው መኖሩ ካሜራ ፊት የሚወራ ነገር አይደለም። አዎ ካሜራ ፊት የሚወራ ነገር አይደለም። ለዛ ነው እና ካሜራው ይጥፋ። አዎ ወይ ደግሞ የሆነ ነገር ካሜራው ይኑር። እስቲ የነገሩ ምንድነው? ከባድ ነው ቀላል ነው አይደለም? እንደዚህ የሚወራ ነገር አይደለም። ለዛ ነው ምንድነው ያስጨነቀሽ? እንዴ ከኔ የምትደብቂው ነገር አለ? እኔ እኮ አልደበቅኩም። ለነገሩ ባወራም ችግር የለም ግን ይወራል ብዬ ስላላሰብኩ ነው። ብቻ ችግር የለውም ማለት እሺ የሚወራ ከሆነ ነግሪኝ ደስ ይለኛል እኮ። በቃ ችግር የለም ችግር የለም። ምንድነው? አይ ምንድነው? ዛሬ ነው እንደየው ማለት እንዴ ነበር እስከ ዛሬ? እንዴት ማለት እንዴ እየተቀለዳል አይደል? እየቀለድክ ነው እንዴ? አልገባኝም። እስኪ እኔ እጅሽ ላይ እቺው አላውቅም። ኧረ ሁሌ እጄ ላይ አለ። የምርሽ ነው? ምንድነው? ይሄን በተመለከተ ነው የምታወሪው? አይደለም ግን ይሄ የምር ዛሬ ነው ያየው። ዛሬ ነው ያየው። እስከዛ ነበር እኮ እንዴ? አይቼው አላውቅም። አይቼው ስለማላውቅ ምንድነው? አለ አያስተውሎ ስለማታውቅ ነው እንጂ ሁሌም አለ። ሁሌ እጅሽ ላይ አለ? እርግጠኛ ነሽ? ሁሌ ያለው እስኪ ላይ ማን ይሰጠሽ? ወይ ጠየቀኝ። አሁን ልንገርክ። ምንድነው ነገርኝ? ወይ ነገርኝ ወይ ይሄኛው ነገር። ይሄኛው ምንድነው? አዲስ ነገር ነው እንዴ? አይ አይደለም። ይኸውልሽ ምን መሰለሽ ማለት መጠየቅ ላይ ኖርብኝ ይችላል ግን እጅ ላይ ጮህ ስለማላውቅ አዲስ ስለሆነብኝ። አይ አይተዋል እስከዛሬ ድረስ አስተውለኸው ስለማታውቅ ነው። ምን ሆነክ ነው? ኧረ ምንም አልሆንኩም። አዲስ ነገር እጅ ላይ ሳይ በጣም አዲስ ነገር አደረኩ። አዲስ ነገር እንደውም ሳወራ ብዙ ጊዜ እኮ እንደዚህ ይላል። እንዴት ነው አስተውለኸው ማታውቅ? ጭራሽ አስተውየው አላውቅም። ቪዲዮ ላይ ምናምን ስንሰራ ምናምን ታርገት እንደውም እነሱ አይተውታል ብዬ አስባለሁ። እንደዚህ እጅኛው ጣትሽ ላይ አድርገሽ? አዎ አይ አንዳንዴ ጣት ቀየራለሁ ግን አለ እኮ። ማን የሰጠሽ ግን? አስፈላጊ ነው። መደብቂ ነገር አለ ማለት? መደብቂ ነገር አለ ሳይሆን አይ በጣም አዲስ ነገር አደረከው። የትኛውም ሴት ልጅ እጇ ላይ ቀለበት የለም? አይ ቢሆንም ይሄ ለየት ያለ ቀለበት ነው። እንዴት ለየት ያለ ማለት? እኔ እንጃ የሆነ ለየት ያለ ይመስላል።
እንዴ ግራ ገባኝ። ምንድነው? ያው ኖርማል እኮ ነው ማለት አሁን እኔና አንቺ ባለን ግንኙነት ኖርማል ነው እኮ ብዙ ልጠይቅሽ የምችለው ነገር አይደለም። ግን ምንድን አስጨነቀኝ? እንዴት ነው አስጨነቀኝ ማለት? አይቼዋለሁ። ሰው እጁ ላይ ቀለበት ማድረግ አይችልም? እስኪ አይ ታውቂዋለሽ? አላውቀውም። ለምን እንዴ ለምን ነው የሚልቀው? እንዴ ለምን ለያው እስኪ ውስጡን ቦፍተኩ ምንድን ነው ያስጨነቀሽ? በቃ ተውኩት። ቆይ አይደል ደብረው ነው እንዴ? አልደበረኝም። እንዴ ፊት ተቀየራ? ኧረ አልደበረኝም። መደበር ለምን ይደብረኛል እንዴ? ለምን ይደብረኛል? አይ ምንድን ነው? አይ እኔ ግን በጣም ገርሞኛል። እንዴት እስካሁን ድረስ አታውቀውም? ያለ ዲሌ እንደው ምን እንደዚህ ያደርጋል ምናምን አላስተዋልኩት። ምንድን ነው የደበረሽ ግን? ንገሪኝ። በቃ ይሄንን ተውኩት። ንገሪኝ፣ ምንድን ነው የደበረሽ? እንዴ አንተ እኮ ሀሳብህ ያለው እዚህ ላይ ነው። እሺ ንገሪኝ። በቃ አልነካውም መሰለክ። እንደውም በቃ ይቅር በቃ። እንዴ ለምን ልቤን አንጠልጥለሽ? እኔ አልችልም ብሌን ይኸውልሽ፣ እኔ አልችልም እንደዚህ አይነት ነገር። ንገሪኝ አይሻል? አይ ቢቀር ብዬ ደግሞ አሰብ። ለምን አትነግሪኝ? እሺ አልነካም። እሺ በቃ ግን የተጨነቅሽበትን ነገር ንገሪኝና ባወራው ኖርማል አለሽ ካሜራ? አዎ ግን ለማውራት ራሱ የሚከብድ ነገር ስለሆነ ሱራ ምን ሆነክ? ለምንድን ነው ቀልጄን የምታየው እንዴ? አይ እኔ ቀለበቱን በቃ ተውኩት እኮ። አይ አልተውከውም። የተውከውት መስለም ግን ምንድነው ግን አትነግሪኝም? እኔ እኮ ግራ ገብቶኝ ነው ብዬ እንደምነግር። ከዚህ ጋር የተያያዘ ነገር ነው? የምርሽ ነው? ከኔም ገብቶኛል እኮ ማለት ስትነካኪው ምናምን ግራ ገባኝ። አይ እሱማ ጊዜ በፊትም ነካካዋለሁ፣ ግን አሁን ከዚህ ጋር የተያያዘ ነገር ነው። ምንድነው? ምን ተፈጠረ? ማን ነው? አይ በቃ ምንድነው? ተው በቃ እንደውም ና ወክና እንዴ አይሆንም። ጭራሽ ንገሪኝ፣ ምንድነው የተፈጠረው? ማወቅ ፈልግ። እኔ አልነግርህም። በቃ ወክና አርግ። እሺ እናደርጋለን እኮ ግን እኔ በቃ ተውኩት። አታስጨንቂኝ። ማስጨነቅ እኮ አይደለም ሳስበው የሚነገር ነገር ሆኖ አልታየኝም እኮ። ከቀለበት ጋር ምንድነው የምትደብቂ ነገር አለ ማለት ነው? የለም እንደሱ አይደለም። እና ምንድነው ይሄ? እኮ ፕሮሚስ ሪንግ እኮ ነው አይደለም? ነው እንዴ? የቃል ኪዳን ቀለበት እኮ ነው ብለኝ። ምንድነው ማለት በዚህ ስለዚህ ከሆነ የምትነግሪኝ? ኧረ በቃ ራስን ጠይቅ። የተፈጠረ አዲስ ነገር አለ? ደህና ነህ? ደህና ወክና አርግ በቃ እናረጋለን እኮ ግን ምን እንደሆነ ማወቅ ፈለኩ። ሀሳቤን ቀየርኩ። በቃ ነው ያነግርህም። መደብቂ ነገር አለ? መደብቅ ሳይሆን በቃ አሁን ሳይሆን በቃ ሌላ ጊዜ እነግርሃለሁ። ተው እስኪ። አዎ አይ ኖርማል ነው። እኔ ያው ዝም ብዬ ማወቅ ስለጓጓው ነው እንጂ ኖርማል እኮ ነው። እኔም በጣም ደብሮኛል። ግን የምትደብቂ ነገር ምናምን እንዳይኖር ነው። ተረዳሽ? ለአንተ ምን ብዬ እንደምነግርህ በጣም እየተጨነኩ ነው። ስለዚህ እንድንተወው ነው የሚሻለው። ገባህ? እኔ ስረጋጋ እነግርሃለሁ። በቃ አሁን ወክና በቃ እሺ። ማትነግሪኝ ከሆነ አላወራም። እንዴ ምን ማለት ነው? አንተ ደግሞ እኔን መረዳት አለብህ። እኔ እንድጨነቅ ነው እንደሚፈልገው እኮ። ታዲያ እኔ ወራ ነገር ያን ያልኩ ከባድ ለኔ ነው ከባድ ነገር ላንተ አይደለም። ስለዚህ አታስብ። ደብሮኝ እያስደበርከኝ እኮ ነው። አንተ ንገሪኛ። ታዲያ ለምን ነው የምታስጨንቀኝ? እኔ እየጨነቀኝ ነው እንዴ? ለምን ይሄ ከዚህ ጋር የተገናኘ ነገር ከሆነ እኔ ይጨንቀኛል። እሺ በቃ እንት የሆነ ሰው ማለት ነው በቃ ማለት አይ በቃ ተው። አልሰማሽም። እንደዚህ አይነት ነገር ጭራሽ አልሰማሽም። በቃ እንደውም ቀስ ብዬ እነግርሃለሁ። እኔም ስረጋጋ አልኩህ አይደል እንዴ? እኔን እያልሽ ነው? እየደበቅሽ ነው? እየደበቅኩ እኮ አይደለም፣ ግን በቃ አሁን እንትን ነው የሚነገረው። ምንድነው የሆነ ሰው? ማን ነው ያረገው ሰው ያረግልሽ ሰው አለ? አይ እንደሱ አይደለም። ኧረ በማርያም በቃ ተው እንዴ! ችግር የለውም እኮ እኔ እኮ ማለት ያው ችግር የለውም፣ ግን ባትደብቂ ደስ ይለኛል። መደበቅ እኮ አይደለም፣ መደበቅ ሳይሆን በቃ አሁን ለመናገር ሳስበው ጊዜው አይደለም። እንዴ አልገባኝም። ግን ምንድነው
ምንም ቀለበት ነው እንዴ? ቀለበት ነው እንደምታየው። እስከዛሬ ነበረ ቀለበት ግን ምን ቀንተኝ እንዴ? ማኔ እና እንደዛ ነው የሚመስለው። ምን ቀናው ነው ለመስማት ሳይሆን የምትመስለው ቀንተህ ነው የሚመስለው። ኧረ ጭራሽ አልቀርም። መቅናት ሳይሆን እንድትነግሪኝ ነው። እኔ እኮ አልነግርህም አላልኩም፣ ግን አሁን አይደለም የምነግርህ ያልኩት። ያንተ እኮ የቅናት ነው የሚመስለው። ማን ነው? ምኑ? ቀለበቱ ነው። ቀለበት እንደምታየው እኮ እሺ፣ ማን ነው እንዴ? እኔ በቃ እኔ ቀንቼ አይደለም ባይዘው እኔ ቀንቼ ግን ቅናት ነው የሚመስለው። አንተ የኔን የተጨነኩበትን ጉዳይ ለመስማት ሳይሆን የሆነ የቅናት ነው የሚመስልብህ። አልቀናውም። ለምንድን ነው የምቀናው? አውጪው ደግሞ ያስጠላል። ለምንድን ነው የሚያስጠላው? እስከ ዛሬ ድረስ ያስጠላል ስትል ለምንድን ዛሬ ያስጠላል የምትለው? እኔ አላየሁትም እስካሁን ድረስ። ግን ምንድን ነው ይሄ ቀለበት እጄ ላይ እኮ ያስጠላል። እጅሽ ላይ ለምንድን ነው የሚያስጠላው እኮ? እሺ ማን ነው? ምንድን ነው ያደረገልኝ? ምንድን ማስመልክቶ እንዴ? በቃ አልነግርህም አልኩህ እኮ። ለምንድን ነው እንድነግርህ ብታረገኝ እንዴ? እኔ ቀንቼ አይደለም ባይ፣ ግን እንደዛ ነው የሚመስለው። ቅናት አይደለም። እኔ አልቀናም። ምንም ማወቅ እፈልጋለሁ እኮ አልነግርህም አላልኩም እኮ ነው። አሁን አልነግርህም ሳይሆን አሁን ግን መናገር አልፈልግም። ተው እስኪ እንጂ ያስጨነቅሽኝ ነው እንዴ? ነገርኝ። ምን ነው አይደለም? በቃ ነገር እኮ የሚከብደው ለኔ ነው። የሱ ጥለኸኝ የምትሄደው እኮ ነገርኛ ቀናት ቢመስልኩ አይደለም። በቃ ጥዬሽ እሄዳለሁ። ልቀቂኝ። የሱ ጥለኸኝ የምትሄደው ልቀቂኝ። እሄዳለሁ። ካልነገርሽኝ እሄዳለሁ እኮ። እሺ እነግርሃለሁ እኮ። ነገርኛ። ምንድን ነው? ቆይ አንተ ይሄን ያህል እንዴ? እኔ በቃ አይደለም። ቆይ አሁን መጀመሪያ ምንድን ነው ያልኩህ? ደብሮኛል እና ካንተ ጋር ስሆን ድብርቴ ይለቀኛል፣ የታወቀ ነውና ለሱ እንጂ መጣው። ስለዚህ ልንጨቃጨቅ ነው እንዴ? እንዴ እኔ እኮ ጭቅጭቅ አይደለም፣ ግን የተጨቃጨቅ እኔ እኮ ስለማስብልሽ ነው ልሽ ብለኝ እኔ ስለማስብልሽ አንቺ እንድትጎጂ ምናምን ስለማልፈልግ ነው። ይሄ ምንድነው ብዬ እየጠየቅሽ እኮ። እኔ ደግሞ በቃ ስለማስብልሽ ደግሞ ታውቂያለሽ እሱማ ቃለው በደምብ እኮ። ታዲያ ማን ነው አሁን ሳይሆን እኔ ደግሞ እነግርሃለሁ፣ ግን አሁን አይሆንም አልኩት። መሄድ ምን አመጣው? ስንታኩ መፍተረልና በዝምት በቃ ቻው። ለምን ቻው ነው እንጂ እንዳንተ የበለጠ እንዲደበረኝ ነው እንደምትፈልገው። በቃ ማታብሪን ከሆነ በቃ ካሜራውን ማጥፋው። በቃ ዱንያ አንቺ እንዳደረግሽ እየቀለድኩ ነው። ተረጋጋ። እየቀለድኩ ነው። አዲስ ነገር ሲያስበስለው እያያችሁ ነው። እነዚህ ብዬ ነው እቺ አጋጣሚ ተጠቀመች ብዬ ነው። ይሄ ቀለበት ሁሌ እጄ ላይ ያለ ቀለበት ነው እንዴ? ማለት ይሄ ቀለበት ሁሌ እጄ ላይ ያለ ቀለበት ነው። ግን አንተ ዛሬ ሌላ ነገር አስበስልከው እና ምንድነው? ግን ይሄ ምንም አይደለም እንዴ? ምንም አይደለም። የማዘር ነው። ከእጇ ላይ ነው የወሰድኩት። ትቆይቷል። እጄ ላይ እኮ ካለ ይመርሽ ነው የማርያም እንዴ? እኔ እስተውየው አላውቅም። ባይዘ አስኮስ አስተውሎ እነሱ ግን እስኪ ንገሩት ኮሜንት ላይ እንዴ። እና አውቀሽ ነው አልነበረሽም? ኧረ ነው አልነበረኝም። እና ምንድን ደብሮኛል ብዬ ስጠብቀው ማለት ነው በጣም እንትን ሆኖ ነው የሚጠብቀኝ። ለዛ ነው እንጂ እኔ ምንም አልሆንኩም። ግን ራስህ ካሜራ አርገህ የጠበከኝ። እኔ እንደዚህ አይነት ቀላል አልፈልግም ብለኝ አንድ ነገር እንድታቂ የምፈልገው ቤተሰቦች ጋር እኔ እንደዚህ አይነት ቀላል እነሱንም ጠይቃቸው። እኔ እንደዚህ አይነት ቀላል እንዴ እንደዚህ አይነት ቀላል ማለት ስለዚህ በቃ እኛ ስንቀላለድ አዲስ ነገር እንዴ? በቃ እኔ ከዚህ በኋላ ከኔ ጋር እንደዚህ አይነት ቀል እንዳትቀልጂ፣ ካሜራውንም አጥፋው ከዚህ በኋላ እንዴ። ምን ሆነሽ ነው? የምሬ ነው። በቃ እንደዚህ አይነት ቀል እንዳትቀልጂ ከኔ ጋር ከዚህ በኋላ አንድ ነገር ብትደግሚ ማለት ነው አለቅሽ። የምሬ ነው። በጣም ነው የሚጨክንባት ቤተሰቦች። አለቅሽም ማለት አይደለም። እኛ ዛሬ ነው እንዴ ቀልድ የተቀላለድ አይደለም። ይሄ ቀልድ አይደለም። እኔ እንደዚህ አይነት ቀልድ አልወድም። ቀንቼ ምናምን ደግሞ እንዳይመስልሽ። አይመለከተኝም። አልቀናም። ለምንድን ነው የምቀር? ቀንቼ ምናምን ስለኔ ምንም አይመለከትም አይደለም። እንደዛ ሳይሆን በቃ ከዚህ በኋላ እንደዚህ አይነት ነገር የምትቀልጂ ከሆነ እኔ ጭራሽ ነው የማልሰማሽ። አይሆንም። በቃ እንደዚህ አይነት ቀልድ እንዳትቀልጂ። እኔ ቀንቼ ምናምን አይደለም። ልቀቂኝ። በቃ ልቀቂኝ። እንዴ እኔ ሁሌ እኮ ነው የምቀልደው። ምን ነው አሁን ይሄ አስደብሩክ ነው? ኧረ በማርያም ሱራ ምን ይሆንክ? በቃ መሄድ ነው የምፈልገው። እንዴ የት ነው የምትሄደው? ወደ ቤቴ ነው። ኧረ አንተ መላበለው እንዴ! ልቀቂኝ። ምን ሆነ ነው ይሄ? አሁን ይሄ ያስደብራል። ልቀቂኝ። እኔ በቃ አልፈልግም እንደዚህ አይነት ቀልድ እንድትቀልጂኝ ብለኝ። ልቀቂኝ። ኧረ በማርያም አንተ ምን ሆነክ? አይሆንም። በቃ አይሆንም። ልቀቂኝ። ለምንድን ነው የማይሆነው? ቤተሰቦች በእናታችሁ በጣም እያስቸገረችኝ ነው። ምንድን ነው የምትይው? እያስቸገረችኝ ነው? አዎ እኔ እንደዚህ አይነት ቀልድ እንዳትቀልጂ። እንዴ አይደለም። እኔ እኮ ትንሽ ፈታ ላድርግህ ብዬ ነው። በቃ አልፈልግም። ምንም ፈታ እንደዚህ ፈታ የለም። እኔ ተጨናንቄ እኔ ልቅህም። የት ነው የምትሄደው? እንዴ ልቀቂኝ። ልቅህም የምሬ ነው ብለኝ እንጣላለን። የፍጥልህ የምትሄደው ሲጀመር እነሱ ራሱ ምን ይላሉ? ልቀቂኝ። እንዴ እሱስ አንተ ስትቀልድ የለ እንዴ? እኔ ቀልጄ አላውቅም። እንደዚህ አይነት ቀልድ እኔ የቀናው እንዲመስል ነው እንዴ ሐሳብሽ? አልፈልግም። እኔ ግን
እኔ አልቀናውም እኮ። ታዲያ ካልቀና ለምን ነው በቃ ልቀቂኝ። በጣም የተበሰጨጨህ እኮ ነው። እኔ አለቀህም። ወደ ቤት ልሂድበት። በጣም ይደብራል። ያስ ወደ ቤት የምትሄደው እኔን እዚህ ቁጭ አድርገህ ነው ወደ ቤት የምትሄደው? ብቻሽንም ቢሆን ተዛ አልሄድም። እኔ አለቀህም። አንተ እኔ እኮ ገብርኤልን እየቀለድኩ ነው ሹራ። እኔ ማርያምን እየቀለድኩ ነው። ይቅርታ። እሺ በቃ እኔ አለቀህም። ቀለድኩ ነው። እኔ አለቀህም። ልቀቂኝ ብሌን፣ ልቀቂኝ። አለቀህም። እንደ ቀልድ መቀለድ አልችልም። መብቴ እኮ ነው። መብቴ ነው አይደል? መብቴ ነው። አልፈልግም። እኔ እንደዚህ ነገር ምን አረኩኝ? እኔ እኮ ኖርማል ነው። ልቀቂኝ። አልፈልግም። አለቀህም ብሌን፣ ልቀቂኝ። በቃ እኔ አልፈልግም። በቃ አልፈልግም። እንዴ አንተ የምር ብለቀት ሄዳለህ? እኔ ያለቀህም እንጂ ብለቀት ሄዳለህ? ልቀቂኝና ታይሻለሁ። በቃ እኔ እንደዚህ ነገር ቀልድ አልፈልግም። በቃ ልቀቂኝ። ይቅርታ። ልቀቂኝ። አለቀም። ይቅርታ። አትደቂኝ እንዴ? ከይቅርታ በላይ ምን አለ? እሺ ብል አድርግልክ። ምንም አልፈልግም። ማርያምን እኔ አለቀኝ። እኔ አለቀኝ። በቃ ልቀቂኝ። በቃ ልቀቂኝ። እግዚአብሔርን አይቻልም። አንተ በጣም እየታገተኝ እኮ ነው። ብሪል ልቀቂኝ። በቃ ልቀቂኝ። አልፈልግም። በቃ መሄድ እፈልጋለሁ። በቃ ልቀቂኝ። በቃ ልቀቂኝ። በቃ ቻው። በቃ በቃ እንደዛ ቀልድ ትቀልዳለህ? አንቺ ፊትሽ ቀላኩ እንዴ? ፊትሽ ቀላ ማለት ይቅርታ እያልኩ ጥለኸኝ ትሄዳለህ እንዴ? ይቅርታ ቤተሰቦች፣ እንዴ አስጨነቅሽኝ። እኔ ላስጨነቅሽ ብዬሽ እና እኔ አይደለም እንደዚህ አይነት ቀልድ ስቀልድ ነው የመጀመሪያዬ ነው። ቀልድ ነው። እናትሽ እንደዚህ ትጨነቂያለሽ ብዬሽ አላሰብኩም። በስማ እውነት እንደዛ እየለመንኩ ጥለኸኝ ሄድክ። በቃ ትስሻለሁ ትንሽ ታውቂያለሽ። እኔ ትንሽ አስጨንቅሽ ብዬሽ እኮ እንጂ በቃ ይቅርታ። እንደውም እኔን ጥዬ ልሂድ እንዴ? ስሜቱን እንድታየው አይ እንዳትይጂ በቃ ይቅር ብዬ። ኧረ አኮረፈችኝ። እየኮረፍሽ ለምን? የምር በጣም ነው እንትን ያልከኝ። እሺ እንዴት ነው የለመንኩክ? ቆይ ከይቅርታ በላይ ምን አለ? ትንሽ አስጨንቅሽ ብዬ ይቅርታ። ይቅርታ ተቀበልሽ? ምን አማራጭ አለኝ? ቤተሰቦች ትንሽ ላስጨንቃት ብዬ ነው። እሷም ሆን ብላ ስታስጨንቀኝ እቀልዳለሁ ብዬ ቀለበት ሰርክሽ። ታዲያ እኔ አላየሁትም። አንተ ግን መቤቴን እንዴት ነው እስከዛሬ ድረስ አይሰማም? እስኪ አየዋለሁ እኮ ያው እነሱ ራሱ ይነግሩሃል። አስተውለውት ከሆነ አላውቅም። እስኪ አሳይኝ ስልክሽ ላይ ቪዲዮ ላይ ሊሆን አለ ቀለበቱ። አዎ አለ። እስኪ እነሱ ራሱ በእርግጠኝነት ያስተዋለው ሰው ይኖራል ብዬ አስባለሁ። እኔ አላስተዋልኩትም። የትኛው ቪዲዮ ላይ ነው ያለው? ይሄ የቸኮሌቱ ፓርት ላይ ራሱ አለ። ቤት የመጣ ቀን ራሱ አለ እኮ። እስኪ ከፈችው። እስኪ ልክፈተው ራሱ የትኛው ቪዲዮ ላይ ነው? የትኛው ቪዲዮ ላይ አለ? እያወራኸኝ ራሱ እኔ እንደዚህ ይኸው ነገር አዎ አለ። ቤተሰቦች አለ። የኔ አለማስተዋል ነው። እኔ ግን አላየሁሽም። ባይ ራስህ እኮ ነህ እኔ እንትን እንድለው ብታረገኝ ግን ሆን ብለሽ ዛሬ ግን ሀሳቡ ራሱ የመጣልኝ ግን አይ እኔ ደብሮኛል ብዬ ትንሽ እንትን ልልህ ነበር፣ ግን ቀለበቱን ተጠቀምኩበት። ራሱ ነው ይሄንን ሀሳብ ይሰጠኝ። ምንም ማድረግ አልችልም። ኧረ ቤተሰቦች በራሴ እንትን ነው ባይዘ ብዬ ፕራንክ ተደረኩኝ። ምን ነበር የመሰለኝ ተናደህ ምናምን። እኔ ግን አያችሁ ይቅርታ ስጠይቀኝ ቶሎ ነው እሺ የምለው። እሱ ግን ትንሽ ላስጨንቅሽ ብዬ እኮ ነው ማለት እኔ አሁን አንቺ ስላስጨነቅሽ ምናምን ትንሽ እቃውን ትችላለህ ፈታ እንደ እኔ ግን ብራንክ አደርጋለሁ ብለሽ እንዳትሞክሪ። አይታ እኔ ሁለተኛ አደርጋለሁ ብዬ ራሴ ተደረኩኝ። ቤተሰቦች እንግዲህ እኔም ዛሬ አዝናናታለሁ ብዬ መጥቼ ፍራንክ አረጋችኝ። እዛው ላይ ደግሞ ያው ደግም ታይ ብለውኝ ነበር ባይዘውኝ ነበር ከሱ ጋር ታይ ብለውኝ ነበር። አለመስማቴ ነው እኮ አትሳፈጪ ከኔ ጋር ይኸውልሽ ብለኝ አትሳፈጪ። በቃ ክስሻለሁ ቤተሰቦች
እንግዲህ ቤተሰቦች ያው ትንሽ ስላስጨነኳት ይቅርታ አድርጉልኝ። በቃ ክስሻለሁ። እንሂድ አይሻ? በቃ እንሂድና እንዝናና ቤተሰቦች። ቀጣይ እንግዲህ በሌላ ቪዲዮ እንመጣላችኋለን ቤተሰቦች። ዛሬ ትንሽ ያው አስጨነቀችኝ፣ አስጨነኳት። እኩል ነን። በቃ ቻው። በቃ ቤተሰቦች ትንሽ ፈታም በል። ይመቻችሁ። ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ? ስንነጋገር ከቶ እነማን ሰሙ? ስንመካከር ጥንት እኔና አንቺ ነን የፍቅር ጀግኖቹ። እነማን ነበሩ ፊት ከዘመኖቹ? እነማን ነበሩ ፊት ከዘመኖቹ? ምንስ ግልጽ ቢሆን ጊዜና